አብርሃም ያየውን ነገር ማመን አቃተው። ይሄን ነገር እኮ ከዚህ በፊትም ተናግረነው ስለነበረ እኛ ብዙም አላስደነገጠንም። አብርሃም ግን እጁን በጭንቅላቱ ላይ ያስያዘው እጅግ በጣም ከባድ ነገር ተፈጥሯል። እሱም ነገር ምንድነው? ሄርሜላን ከሌላ ወንድ ጋራ እንደነበረች መረጃ ደረሰው። አረ እባክህ አሁን ገና ነው መረጃ የሚደርስህ አብርሃም። እኛ እኮ ካወቅ ነውና ነገሩ እኮ ከበሰለ ቆየ፣ ካረረ ቆየ እኮ ነገሩ ገና አሁን ነው የሚሰማው አንተ። ለማንኛውም ግን አብርሃም እውነት ለመናገር በጣም የሕክምና ክትትል የሳይኮሎጂ ነው ምናምን የሚባል አለ። በቃ የአይምሮ ምናምን እንደዛ አይነት ነገር ያስፈልገዋል። ጸበልም ያስፈልገዋል። መንፈሳዊም አለማዊም ህክምና ያስፈልገዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ዳና ናችሁልኝ? ያናላለው ለቻው አልሐምዱሊላህ። እንዴት ናችሁልኝ? ወይ አላችሁልኝ? ወይ እንዴት ዋላችሁ? ውሏችሁ እንዴት ነበር የኔ ወዶች? በሰላም ዋሉልኝ እያልኩኝ እንግዲህ ወደ ገደለው ስገባላችሁ መንደና ኦ ማይ ጋድ እያልኩኝ መጣሁኝ። እንግዲህ ልሞላቀቅባችሁ ማለት ነው። በተለይ የአብርሃም ነገር በጣም እያምታታን ነው። አብርሃም እኛ ሰምተኑ የሰለቸንን ነገር እንደ አዲስ እንግዲህ እየተነሳ ይሄ ነገር እውነት ነበር እንደ እያለ ከትናንት ወዲያም የተለቀቀውን ቪዲዮ አይታችሁ ከሆነ ዳኒ በቃ ጭራሽ እነ ሩታ ቤት ገብቶ ልጁን ጎትቶ እያወጣው ጭራሽ በቃ ዝም ብሎ ነበር የሚያየው አብርሃም ማለት ነው። የሆነ ነገር አድርጋችሁታል እንጂ በሰላም አይደለም ምናምን እያለ ጎትቶ ከቤት ሊያስወጣው ሲል በቃ አብርሃም መሬት ለመሬት ነበር ሲጎተት የነበረው ማለት ነው። በቃ ሰውነቱ ከድቶት መንቀሳቀስ አቅቶት በጣም ነበረ እንትን ያለኝና እኔ እውነት አብርሃም በጣም አናዶኝ ነበር። አሁን ላይ ያለበትን ሁኔታ ሳየው ግን እያሳዘነኝ ነው ልበል፣ ወይንም ደግሞ በሩታ ላይ ያደረገው ነገር እየተከፈለው ነው ልበል። ምን ማለት እንዳለብኝ ግራ ተጋባው ጋይሶች ማለት ነው። እስኪ እኔ ቤተሰቦች ኮሜንት አስቀምጡልኝ። የእውነት ምን ፍርድ ልስጥ? አሁን እኔ መፍረድ አልፈልግም። አትፍረድ ይፈረድብሃል የሚባል ነገር አለና መፍረድ አልፈልግም። ምክንያቱም ልጁ ያለበትን ሁኔታ አላቅም። በሰላም ነው ሚስቱን የተወው ልጁን የተወው በሰላም ነው ወይስ አሞት ነው የሚለው ነገር ስላላወቅኩኝ መፍረድ አልቻልኩም። ግን አሁን ላይ ያለበት ሁኔታ ግን እውነት ለመናገር እንኳን አይደለም የምትወዱ ሰው ይቅርና ጠላታችሁ እንኳን እንደው ጥላት ሰው የገደለባችሁ ጥላታችሁ እንኳን ቢሆን ክፉ ነገር አትመኙለትም። ምክንያቱም ጀዛውን የሚከፍለው ፈጣሪ ስለሆነና አብርሃምም በሰራው ልክ እየተከፈረው ነው ብዬ አስባለሁ። በሩታ ላይ ያደረገው ነገር በፊት ላይ ጤነኛ እየነበረው ሁሉ ነገር እያስታወሰ እንኳን ሩታ በጣም ሲበድላት ነበርና በጣም ተበድላለች ሩታ። ግን ቢሆንም ደግሞ አሁን ላይ ያለበት ሁኔታ ግን እሱ ሄርሜላ ሩታ የሆነ ነገር አድርገውት ነው እና ኤፍሬም የሆነ ነገር አድርገውት ነው እንጂ በጭራሽ እኔን ትቶ ወደ ሩታ አይመለስም። ሩታ ጋር እኮ ላይመለስ ተፋቶ ተለያይቶ ሁሉ ነገር ጨርሶ ነው ወደ እኔ የመጣው። እንዴት ይሄ ነገር ይሆናል እያለች ሆስፒታል ውስጥ ተኝታ እየተጨቃጨቀች ነው። አብርሃም ግን የሰማው ነገር አለ። ያ ነገር እውነት ነው ወይስ አይደለም እያለ እያጣራ ነው። ግን ደግሞ አሁን እሱ ከሱ ጋር አይደለም። አይምሮ በጣም ታሟል። አይምሮ ተበክሏል እና እውነት ለመናገር እኔ ይሄ ነው ብዬ ራሱ ልናገር ራሱ አልችልም። እውነት ለመናገር በጣም ከባድ ነው እና ውዶቼ ምን ብዬ እንደማወራ ራሱ ግራ ነው የተጋባሁት ማለት ነው ጋይሶች። የእውነት ነው የምላችሁና ሄርሜላም ከሌላ ወንድ ጋር ተኛችም፣ ልጁም ወረደ ምናምን የሆነ ነገር ተፈጠረ። ከዚህ በኋላስ እንዴት ነው የሚቀጥለው? ሄርሜላም እንደዚሁ እንዳጭበረበረች አብርሃምም ከሩታ ጋራ ያደረጋትን ነገር ካሳ ሳይከፍል ዝም ብሎ ቤት ገብቶ ይኖራል። አለቀ በቃ ይሄ ነው። እንደዚህ መሆን የለበትም። ምክንያቱም ሩታን አሁን የሆነ ነገር ሊያደርጓት ፈልገው ወይ ሊጎዷት ፈልገው ነው የቀረቡት ብዬ ነው የማስበው። ምክንያቱም ሩታ ልቧ ንጹህ ነው፣ ለሰው መጥፎ ነገር አታስብምና አላቅም። እውነት ግን እኔ በጣም ፈርቻለሁ እንዳይጎዷት ማለት ነው። ድጋሚ አሁን መልሰው ልቧን እንዳይሰብሩት በጣም ነው የፈራሁት። እስቲ ደግሞ የእናንተን ሀሳብ ኮሜንት አስቀምጡልኝ ጋይሶች። ሩታ ራሷን መጠበቅ አለባት። አብርሃም እንደዚህ ጅልጅል እየተጫወተ ያለው የእውነቱን ነው ወይንስ ደግሞ እሷን ሊጎዳት ፈልጎ ነው? እስካሁን ድረስ አይዲያው የለንም። በቃ ማለት ማሰብ አልቻልንም ይሄን ነገርና ብቻ ግን ልጁ ግን የሆነ ነገር አደንዝዝ ይዞታል ልጁ ማለት ነው። ለሰላም ያርግለት እንጂ የሆነ ፍዝዝ ድንግዝ ነገር ብሏል። አብርሃም ያወቀው ነገር እንግዲህ ማመን አልቻለም። ግን ደግሞ ደንዝዟል ልጁ አሁን ላይ ምንም እየመሰለው አይደለም። ግን ደግሞ ከዚህ ነገር ሲነቃ ግን ሄርሜላ ያደረገችው ነገር ሲያስታውስ የሚገላት ነው የሚመስለኝ።